ሰላም እንዴት ናችሁ? ደህና ናችሁ ወይ? የታህሳስ 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዕለቱም ልዩ መረጃዎችና ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ አብራችሁ ትቆዩን ዘንድ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የህፃናት አፈሳን ይመለከታል። በስቴት ዲፓርትመንት ሂውማን ትራፊኪንግ ሪፖርት ላይ ህፃናትን እያፈስክ ነው የተባለው አገዛዝ ይህንንም ድርጊቱን እንዲያቆም ማሳሰቢያ የተሰጠው አገዛዝ ህፃናትን ማፈሱን አጠናክሮ ቀጥሏል። ይህ የምታዩት በሐዋሳ ነው። በሐዋሳ ከተማ ህፃናት ልጆቻቸው የታፈሱባቸው እናቶች ካምፑ ጋር ሄደው ልጆቻቸው እንዲለቀቁላቸው እየጠየቁ ይገኛሉ። በምታዩት መልኩ ምን አይነት ዘመን ላይ እንደደረስን እኮ በጣም ያስገርማል። ምን አይነት ዘመን ላይ እንደደረስን ኦህዴድ ወደኋላ መልሶ ወደ ደርግ ዘመን አድርሶናል። ደርግ ዘመን ላይ ወስዶ ጥሎናል። በዚህ ዘመን አስባችሁታል? ሲቻል ጦርነትን ማስቀረት በሚቻልበት ዘመን፣ ያ ካልሆነ ደግሞ እድሜያቸው ለውትድርና የደረሱን በፍቃደኝነት ነው ማዝመት የሚቻለው በዚህ ዘመን ላይ ማለት ነው። እንኳን ህፃናትን ይቅርና ወጣቶችን ራሱ ማፈስ ክልክል ነው። አገዛዙ ግን ኦህዴድ ነውርና መልካሙን የማያውቅ በመሆኑ የተነሳ ያው እንደምታዩት ህፃናትን እያፈሰ ይገኛል። ይሄ ብቻ መሰላችሁ እንዴ? ዛሬ በአማራ ክልል ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያ ሲሄዱ የነበሩ ህፃናትን የአማራ ፋኖ በቁጥጥር ስር መዋል ችሏል። በአማራ ምድር ታፍሰው ሊዘምቱ የነበሩ ህፃናትን ቴዎድሮስስ 109ኛ ኮር 77ኛ ክፍለ ጦር ያው እንደምታው በቁጥጥር ስር አውሏቸዋል፣ አትርፏቸዋል፣ ታድጓቸዋል። ግርማው ዓለም ነው እባላለሁ። አገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤ ማሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አታ ምግብ ምናምን አለ ላያችኋቸው ናቸው። እንግዲህ ወደ ትምህርት ቤት ሊላኩ የሚገባቸውን ህፃናት አብሽዬ ትምህርት ቤት ያላልከው ምን ሆነ ነው እየተባሉ ሊጠየቁ የሚገባቸውን ህፃናት እና አባዱላ ገመዳ 70 ዓመት 80 ዓመት እዚህ ምድር ላይ መጥተው ሲያላምጡ የኖሩት እና አባዱላ እነዚህን ህፃናት ሰውተው ምቾታቸውን ለማስጠበቅ ስልጣናቸውን ለማስጠበቅ ደፋ ቀና እያሉ ይገኛሉ። ዛሬ ያለ ፍላጎቱ ያዘመትከ ይቅርና ቸግሮት ሁሉ ነገር አጣብቂኝ ውስጥ አስገብቶት በፍቃዱ የዘመተ ራሱ ፋይዳ የለሽ ሆኖ እየታየ ነው። ጦር ሜዳ ላይ ሲገናኝ ከፋኖ ጋር ያው ምን እየተከሰተ እንደሆነ ይታወቃል። እነ መሐመድ ተሰማ እነ ብርሃኑ በቀለ በዳዳ ፋኖ ማረከን የሚል ዜና ከተናገሩ ዘመን የላቸውም እኮ። ሰሞኑን ከየከተማው እያፈሱ እያሰባሰቡ እጃቸውን የሰጡ ሚል ዶክመንታሪ ከመስራት ባለፈ ማረከን የሚል ዜና ከቀረበ ዘመን የለውም። በሌላ መልኩ ግን በወሎ፣ በጎጃም፣ በሸዋ፣ በጎንደር አማራ ፋኖ ብሔራዊ ኃይል እየማረከ ይገኛል። በቪዲዮና በፎቶ ማስጠግፎ እያወጣ ይገኛል። ለምሳሌ ባለፉት 2 ቀናት እንኳን ባለፉት 2 ቀናት እየተከሰተውን ብንመለከት በደብረ ወርቅ እና በአርማጮ ከፍተኛ ድል የተመዘገበበት ነው። በተመሳሳይ መልኩ ሰሜን ወሎ ላይም ድል መመዝገቡ በአፋብኃ መግለጫና መረጃ ጭምር የተረጋገጠ ጉዳይ ነው። የሆነ ሆኖ እንደምታዩት ወጣቶችን አፍሶ አገዛዙ ወደ ወታደራዊ ማሰልጠኛ ጣቢያ ማስገባቱን አጠናክሮ ቀጥሏል። እስካሁን ድረስ በብዛት በአዲስ አበባና በአማራ ክልል ነበረ ያፈሳ። አሁን ላይ ግን ደቡብ ክልልም ላይ ሐዋሳም የተከሰተበት ሁኔታ ነው ያለው። ከዚህ በፊት በጠለስ ሚዲያ ባደረስነው ፕሮግራም ላይ አብይ አህመድ 1 ሚሊዮን ለአንድ ዓመት ያህል ማሰማራው በሰራዊት መልክ ማሰማራው ወጣትና ህፃናት ያስፈልገኛል ብለዋል ብዬ ነግሬያችሁ ነበረ። አማራ ክልልና ኦሮሚያ ክልል 200 ሺህ ወጣት እና ህፃናት አፍሳችሁም ቢሆን አሳምናችሁም ቢሆን ልታመጡ ይገባል። አገሩን በተወሰነ መልኩ አረጋግቶ ምርጫ ለማካሄድ 1 ሚሊዮን ያለምንም ደሞዝ ግዳጅ የሚሰማራ ወጣትና ህፃናት፣ ያው ህፃናት አይባልም ወጣት ብሎ ነው አብይ አህመድ ወረንደሽን የሰጠው ያስፈልጋል የሚል ትዕዛዝ በመስጠቱ የተነሳ እንደምታዩት በደቡብ ክልልም አፈሳው ተጠናክሮ የቀጠለበት ሁኔታ ነው ያለው። ቀጣዩ ርዕስ የህንዱ ጠቅላይ ሚኒስትር ሞዲ ያደረገውን ንግግር ይመለከታል።
የህንዱ ጠቅላይ ሚኒስተር ሞዲ ፕራይም ሚኒስተር ሞዲ ንግግር በሚያደርግበት ሰዓት ላይ የፓርላማ አባላት መዳፍ ላይ ፊት ላይ የሚታይ ልዩ ልዩ መልእክት ነበረ እና ብልጽግናዎች የሚፈልጉትን ነገር ጠቅላይ ሚኒስተሩ አልተናገረም። እነሱ የማይፈልጉትን ነገር ሲገታቸው ነበር። በጣም ነው የገረመኝ። ማታ ነው ያየሁት። በጣም ነው የገረመኝ። አብይ አህመድ በፓርላማ አባላት እንዳይነገር የሚፈልገው ነገር በጠቅላይ ሚኒስተር ሞዲ አንደበት ሲነገር ነበረ። አብይ ራሱ ፊቱ ሲጠቁርና ማዲያ ሲያወጣ ትመለከታላችሁ። ስለ አድዋ ሲወራ፣ ስለ አዶሊስ ሲወራ፣ በአዶሊስና በደይራ መካከል ሲካሄድ ስለነበረ የወርቅ የጥጥ የብር ንግድ ሲወራ፣ ስለ አክሱምና ላሊበላ ሲነገር፣ ስለ እንጀራ ጤፍ እና ስለ በየአይነቱ ሲወራ ዘረኛው ፓርላማ የሚመቸው ሲወራ ጭብጨባውን ሲያከረው ታያላችሁ። የማይመቸው ነገር ሲሆንበት ደግሞ እጁን ሲሰስት ታያላችሁ። በጣም ነው የምትስቁት፣ በጣም ትስቃላችሁ። በዛ ደረጃ የወረዱ ሰዎች በዚህ ክስተት ላይ እንኳን ስሜታቸው መደበቅ አቅቷቸው ሲጋጋጡ ማየት በጣም ያስቃል። ስለ እንጀራ ሲወራ፣ ስለ ጤፍ ሲወራ፣ ስለ በየአይነት ሲወራ፣ ኢትዮጵያ የሰው ልጅ መገኛ የተባለች ስለ ነዱሲ ሲወራ አንድነታችሁን አጠናክሩ፣ አንድነታችሁን ትብብራችሁን አጠናክሩ ሲባል ዲሞክራሲ 40 ጊዜ ስለ ዲሞክራሲ ሲወራ እንዳጠቃላይ ስለ ሰሜን እሴት እና ስለ ኢትዮጵያ ታሪክ ሲወራ ስላለፈው ጊዜ ሲወራ የመጨረሻ ሲቆዝሙ ታይቷል። ስለ መደመር እና ስለ ቡና ሲወራ ጭብጨባው ይግላል። መደመር ብሎ ስለ ሲነርጂ ሲናገር ጭብጨባው ሲግል ታያላችሁ። ስለ ቡና ሲወራ የመጨረሻ ጭብጨባቸውን ማቆም ይሳናቸዋል። ጤፍ እንጀራ በየአይነት ሲባል አብይ አህመድ ሞዲን ምክር ቤት ላይ እንግዲህ እንዲናገር የፈለገው ስለ ፋውንቴን ልማት፣ ስለ አበባው ፍካት፣ ስለ መብራቱ ብልጭልጭነት፣ ስለ ኮሪደሩ ስፋት ነበር ይናገራል ብሎ ያሰበው። ግን ሞዲ ደግሞ የተናገረው ነገር የጎበኘውን አይደለም፣ የሚያውቀውን ነው የተናገረው። በታሪክ የሚያውቀውን ነው የተናገረው። ስለ ደብሊውኤችኦ ዶክተር ቴዎድሮስ አድሃኖም ሲናገር ግን አብይ አህመድ ደግሞ የሚፈልገው ስለ ኢጋዱ መሪ ወርቅነህ ገበየሁ እንዲወራ ነበረ እና ስለ ዶክተር ቴዎድሮስ ሲወራ መዳፋቸውን ማዘዝ ይሳናቸዋል። ስለ አድዋ፣ ስለ አዶሊስ፣ ስለ አክሱም፣ ላሊበላ ሲወራ መዳፋቸውን ማዘዝ ይሳናቸዋል። ዲሞክራሲ ወሳኝ ነው ሲባሉ እንደዚሁ ቅዝቅዝ ሲሉ ታያላችሁ። ይሄ ፓርላማ አሉ ደግሞ በጣም ያስተላልፉ መልእክት የተመቸ ማለት ይሄ ፓርላማ የህዝቦች ችግር ወደ መንግስት የሚቀርብበት ነው። የህዝብ ችግር ወደ መንግስት የሚቀርብበት ነው። ከዛ ደግሞ ችግር ፈቺ የሆኑ የመንግስት መፍትሄዎች ወደ ህዝብ የሚሸጋገርበት ነው ሲባሉ በየጊዜው የምሰራውን ልማት በጀት ከየት አምጥቼ እንደምሰራው አትጠይቁኝ የሚል ምክር የተሰጣቸው የፓርላማ አባላት አንገታቸውን ሲደፉ ታይተዋል። እና ክርስቲያን ታደለ የሚሰራው ይሄ የቅንጦት ፕሮጀክት በጀቱ ከየት እየመጣ ነው? በመንግስት ፋይናንስ በኩል በመንግስት የፋይናንስ ሲስተም ውስጥ የሚያልፍ ነው ወይ? ኦዲት ይደረጋል ወይ ብለው ሲጠይቁ አብይ አህመድ የሰጠው መልስ የምትረሱት አይመስለኝም። አብይ የሰጠው መልስ ሲሉና እዛ መሐመድ ቢን ዛይድን ጠይቁ፣ ከዛም ጥቼ ነው እየሰራ ያለሁት፣ ምን አገባችሁ እናንተ በጀት አስጥቋችሁልኛል እያለ ሲቆጣና ነበር። ታስታውሳላችሁ። እንኳን ችግር ፈቺ ከህብረተሰቡ ፕሮብሌም የተነሱ ሶሉሽን ፕሮጀክት ተግባራዊ ሊያደርግ ይቅርና ስለ ኦዲት በመጠየቁ ስለ በጀት በመጠየቁ እንዲህ ሲቆጣ እንደነበር የምትረሱት አይደለም። ይሁንና ግን ሞዲ ደግሞ ትናንት ምናሉ ፕራይም ሚኒስተር ሞዲ ይሄ ፓርላማ የህዝቦች ችግር ወደ መንግስት የመንግስት መፍትሄ ደግሞ ወደ ህዝብ የሚሸጋገርበት ነው። መፍትሄዎች እዚህ ጋር ጸድቀው የሚሸጋገሩበት ነው። የህዝብ ጥያቄ ደግሞ የሚቀርብበት ነው በማለት ተናግረዋል። ስለ ህንድ መምህራን እና ስለ ኢትዮጵያ ተማሪዎች በህንድ ሀገር ስለሚማሩ ተማሪዎች እንደዚሁ ተናግረዋል። ስለ ህገ መንግስቱም አንዳንድ ነገር ተናግረዋል። ህገ መንግስቱ እንኳን የሚከነክራቸው አይመስለኝም። አሁን ወደ ፕሬዚደንሻል ሲስተም መሸጋገር ስለፈለገ እንጂ አብይ አህመድ እኛ የኢትዮጵያ ብሔር ብሔረሰቦች ህዝቦች ብሎ መጀመሩን አብይ አህመድ ይወደዋል። በሱ ነው እያጭበረበረ ያለው። ጠቅላይነትም ገንጣይነትም አቁቶለታል እያለ የሚናገረው አብይ አህመድ በዋናነት ስለ አማራ መሆኑ ይታወቃል። አሁን ላይ ልጠቅልል የሚል አስተሳሰብ ያለው እንደሌለ ይታወቃል።
አብይ ግን ይህንን ወረቱ አድርጎታል። የብሔር ብሔረሰቦች ቀንም ላይ እስከዛሬ ድረስ ተገኝቶ አያውቅም ነበረ። ዘንድሮ ግን በሀዲያ መገኘቱ የሚረሳ አይደለም። በተረፈ ግን አብይ የሚፈልገውን ሰምቷል ብዬ አላስብም። ፓርላማው የሚፈልገውን ሰምቷል ብዬ አላስብም። ይህንንም ለመረዳት የአብይ አህመድና ከኋላው ከጀርባ የተቀመጠውን የዓለሙ ሰሜን ፊት መመልከት ይበቃል። በቃ ምቾት አጥተው ነበረ የመጨረሻ ማለት ነው። ፊታቸው ሲጠቁር ቀለሙ ሲቀያየር እንደ እስስት ይታይ ነበር። እኔ መፍትሄ የሚመስለኝ ታዬ ቦጋለ ገብቷል። ታዬ ቦጋለ ገብቷል። ስለዚህ ታዬን ብትጋብዙት ወደ ምክር ቤት ታዬን ጋብዛችሁ ስለ ልማቱ እንዲያወራ ብታደርጉ ጥሩ ነው። ታዬ ቦጋለ እንዲያወራ ብትጠሩት። ትናንትና ላይ ገብቶ ነበር ታዬ አንዱ ፋውንቴን ስር ቁጭ ብሎ እንባውን ሲያንጠባጥብ ነበረ። ይህን የመሰለ ልማት እየለማበት ያለ ሀገር ጥዬ ነው ወይ አሜሪካን ሀገር ስንከራተት የነበርኩት እያለ እንባው እንደዚህ እየጠረገ ላይፍ ወደ ሰማይ ሲረጨው ነበር። ስለዚህ ታዬን ለምን አታቀርቡትም? የናፈቃችሁን አድናቆት የናፈቃችሁን ውዳሴ ከታዬ አንደበት ብትሰበስቡ ጥሩ ነው። ከዛ ውጭ ግን የህንዱ ጠቅላይ ሚኒስትር የሚፈልጉትን ነገር አላወራቸውም። እንደውም ብልጽግናዎች ማደግ ከቻሉ የሚገርም የሚያስተምር ሀሳብ ነው ያስተላለፉት። ጠቅላይ ሚኒስትሩ የሚገርም ሀሳብ ነው ያስተላለፉት። ስለ ማኑፋክቸር፣ ስለ ግብርና፣ ስለ ሄልዝ ኢዱኬሽን ነበር ሲወሩ የነበሩት። ስለ ኮሪደር፣ ስለ መብራት ምናምን አይደለም። ጨቅላቱኑ የሚል መልእክት ነው የተላለፈው። ጨቅላቱኑ ከኛ ጋር የገዛችሁትን ላይት አምጥታችሁ ጠምጥማችሁ ግንድ ላይ እኛን ማስገረም እኛን ማስደሰት ምን አይነት አስተሳሰብ ነው? ምን አይነት የወረደ አስተሳሰብ ነው? ከህንድ ሀገር በተገዛ ቁሳቁስ ፖሉን ጠምጥማህ ላይ ድም ላይ ሰቅለህ ከዛ ፋውንቴን ወደ ሰማይ ረጨህ። በቃ ከዛ የህንዱን ጠቅላይ ሚኒስተር ከዚያ በህንድ ሙዚቃ በእነ አሸዋሪያ በእነ አጀይ ሙዚቃ ኩቹ ኩቹታዊ እያልክ ልታስጨፍር ማለት ነው። የአብይ ዕቅድ ይሄ ነበር። በህንድ ሙዚቃ ፋውንቴን ስር እየተሽለከለከ ፕራይም ሚኒስተር ሞዲ ጋር ሊሯሯጥ ነበር እቅዱ። እንደዛ ነበር እቅዱ። ስለዚህ ሰውየው ግን ይዞት የመጣው በአይምሮ ያለው ነገር ትናንትና ነግሯቸዋል። ማደግ መለወጥ የሚፈልጉ ከሆነ ትልልቅ የሀገራት መሪዎች ምን እንደሚያስቡ ትናንት የተረዱ ይመስለኛል። ሌላኛው የወሎን ነዳጅ ይመለከታል። የወሎን ነዳጅ በተመለከተ አንዳንድ መረጃዎች እየወጡ ይገኛሉ። ኦህዴድም አሰፍስፏል። ተደራጅቶ ሊገባ በዝግጅት ላይ ይገኛል። እንግዲህ ደቡብ ወሎ ወረኢሉ ወይም ለገይዳ እንግዲህ አባይ ቤዚን የሚባለው አካባቢ ላይ በራሱ ጊዜ የፈለቀ የጥቁር ፈሳሽ ወይም ደግሞ ስቲኪ ብላክ ኦዝ ሲገኝ መክረሙ የሚዘነጋ አይደለም። ይህም ስቲኪ ብላክ ኦዝ በተደረገ ሳይንሳዊ ጥናት መሰረት ከፍተኛ የሆነ የነዳጅ ክምችት በቦታው መኖሩ ተረጋግጧል። ለጥለስ ሚዲያ የደረሰው መረጃ የሚያረጋግጠው ከ6 ቢሊዮን በርሜል በላይ ድፍድፍ ነዳጅ ወሎ ምድር ላይ መገኘቱ ተረጋግጧል። ይህንን እንግዲህ የማዕድን ሚኒስቴር 2 ቢሊዮን ብሎ ነው ያወጣው። እውነቱ ግን ከ6 ቢሊዮን በላይ በርሜል ድፍድፍ ነዳጅ በቦታው መገኘቱ ተረጋግጧል፣ መኖሩ ተረጋግጧል። በእርግጥ ሙሉ ለሙሉ ጥናቱን ለማለት በጥልቀት መቆፈር ይጠይቃል። ከዛም በላይ ይሆናል ተብሎ ነው የሚታሰበው። በትንሹ ግን ሲገመት ከ6 ቢሊዮን በርሜል በላይ ድፍድፍ ነዳጅ መኖሩ ተረጋግጧል። ይህም ኢትዮጵያን በዓለም 20ኛ ደረጃ ላይ ያስቀምጣታል። በድፍድፍ ነዳጅ ክምችት ከዓለም 20ኛ ደረጃ ላይ እንድትቀመጥ ያደርጋታል። ኢትዮጵያ በዓመት ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ወጪ ታደርጋለች፣ የውጭ ምንዛሬ ወጪ ታደርጋለች። እና ይህን ድፍድፍ ነዳጅ መውጣት ከቻለ ይህንን የውጭ ምንዛሬ ማስቀረት ብቻ ሳይሆን ወደ ውጭ ነዳጅ መላክ የምትችልበትን እድል እንደሚፈጥር የደረሰ መረጃ ያመለክታል። ከኦጋደን እና ጋምቤላ አካባቢ ያለ ተብሎ ከሚታሰበው ነዳጅ በላይ በጥፍ መሆኑም ተረጋግጧል። እና ኦህዴዶች ፋልኮንን አጠናክረው ለማስገባት ፋልኮን ባለፈው እንደነገርኳችሁ የኦህዴዶች ነው ከጀርባ እነሱ በአክሲዮን ድርሻ ባለቤቱ ነው፣ ተሰግስገውበታል። ስለዚህ ፋልኮንን አጠናክረን እንግባ ወይስ ሌላ ካምፓኒ መስርተን እንግባ እያሉ መሆናቸውን የደረሰ መረጃ ያመለክታል። የወሎ ህዝብ ግን አሁን ላይ ነዳጅ እንዲወጣ እንደማይፈልግ
እንደዚሁ ከስፍራ የደረሰ መረጃ ያመለክታል። ወረኢሉም በለው ለገሄዳም በለው ወሎም በለው አማራም በለው እንዳጠቃላይ አማራው አሁን ላይ በእነ አብይ አህመድ በኦህዴድ ዘመን ነዳጅ እንዲወጣ አይፈልግም። ምክንያቱም ባወጡት ነዳጅ ክልሉን እንደሚያቃጥሉት ያውቃል። ድሮን ገዝተው እና ከባድ መሳሪያ ገዝተው መልሰው አማራው ላይ እንደሚተኩሱት ይረዳል። ስለዚህ ተከርኖ ይብሰል እያለ ነው። ተከርኖ ይብሰል እንዲወጣ አልፈልግም። ጭራሽ ለዛውም ኦህዴድ እንኳን ነዳጅ ወጥቶ ይቅርና በበሬ አርሼ ስንዴና ጤፍ ማምረቴ እንቅልፍ ነስቷቸው እየረበሹኝ እየገደሉኝ ይገኛሉ። እና ነዳጅ ወደ ማውጣት ከተገባ ደግሞ በየጊዜው ውጭት እየቀሰቀሱ እርስ በርስ እንድተላለቅ ነው የሚያደርጉኝ። ስለዚህ ኦህዴዶች የሚያወጡት ነዳጅ ይብራብኝ ማለቱ ተሰምቷል። መላው አማራ ይሄ ጉዳይ ተጠናክሮ መቀጠል ያለበት ነው። በነገራችን ላይ አብይ አህመድ አውጥቶ ወደ ውጭ ከሚልከው ነዳጅ አማራ ሊጠቀም አይችልም። ለዚህም ለማስረጃ የደላንታን ኦፓል መመልከት በቂ ነው። ከዚህ በፊት አንድ ፕሮግራም ሰርቼበታለሁ። የሆሊውድ ፊልም ሳይቀር የተሰራበት ነው። የደላንታ ኦፓል በጣም ዓለም አቀፍ ቁና ያለው ከፍተኛ የሆነ ክምችት ያለበት ቦታ ነው። ከዛ ምን ተጠቀመ አማራው? ቅንጣት ታክል የተጠቀመው ነገር የለም። ኢቨን አካባቢው እንኳ የመሰረተ ልማት ግንባታ አንድ ከሌላው በተለየ መልኩ የተሰራለት የለም። ስለዚህ አብይ አህመድ አሁን ላይ ከ6 ቢሊዮን በላይ በርሚል ድፍድፍ ነዳጅ መኖሩን አረጋግጠው ተደራጅተው ሊገቡ እያሰቡ ቢሆንም እንደ ሪል ስቴቱ ግንባታ ሁሉ እንደሌላው ፕሮጀክት ሁሉ በዚህም ላይ ራሳቸው ተደራጅተው ሊዘርፉን እየተዘጋጁ መሆኑን የደረሰ መረጃ ያመለክታል። ይህም ጉዳይ ግን መላው አማራ በንቃት መከታተል ይገባዋል። አንድ ህዝብ ባለው ተፈጥሮ ሀብት መልማት ሀገር ማሳደግ ያለና የሚኖር ነው። ግን በራስህ ተፈጥሮ ሀብት ደግሞ ከአንተ በሚሰበስቡት ተፈጥሮ ሀብት እንደገና ያመጡ እልቂት ሊፈጥሩብህ አይገባም። የትግራይ ወርቅ አሁን ለትግራይ ምን ጠቀመ? ሲስተም ከሌለ መንግስት ከሌለ ባለቤትነት የሚሰማው ህዝብን የማልማት ፍላጎት ያለው መንግስት ከሌለ የትኛውም የተፈጥሮ ሀብት ቢወጣ ኪሳራ እንጂ ትርፍ ይዞ ሊመጣ አይችልም። ሌላኛው ርዕስ ኢንተርናሽናል ሬስኪው ኮሚቴ በትናንትናው ዕለት የአገራትን የአደጋ ጊዜ ክትትል ዝርዝር ወይም ኤመርጀንሲ ዎች ሊስት ሪፖርት ትናንት ይፋ አድርጓል። በዚህ ሪፖርት ኢትዮጵያም ተካታለች። ኢትዮጵያ በ2026 ሪፖርት በዓለም አቀፍ ደረጃ 4ኛ ደረጃ ላይ ተቀምጣለች። በአይአርሲ ሪፖርት መሰረት ኢትዮጵያ ከዓለም አቀፍ 4ኛ ደረጃ ላይ ተመድባለች፣ በ2026 ሪፖርት ማለት ነው። በአፍሪካ ቀንድ ደግሞ ከሱዳንና ከደቡብ ሱዳን ቀጥሎ 3ኛ ደረጃ ላይ ተቀምጣለች። አርሲ ደረጃውን ለመስጠት የተጠቀመባቸው መስፈርቶች ምንድን ናቸው? በአጠቃላይ ወደ 74 የሚሆኑ ኳንቲቴቲቭ እና ኳሊቴቲቭ መስፈርቶች አሉ። እነዚህም መስፈርቶች ሲጠቃለሉ በ3 ይከፈላሉ። አንደኛ የውስጥ ድንገተኛ አደጋዎች ወይም ኢንተርናል ሾክን ይመለከታል። የጦርነትና ግጭቶች ስጋት፣ የፖለቲካ አለመረጋጋትና የሲቪሎች ደህንነት አንዱ መስፈርት ነው። ሁለተኛ የውጭ ድንገተኛ አደጋዎች ኤክስተርናል ሾክስ፣ የአየር ንብረት ለውጥ፣ ድርቅና ጎርፍ። እነዚህ እንግዲህ ከቁጥጥር ውጭ የወጡ ማለት ነው። የዓለም አቀፍ የምግብና የነዳጅ ዋጋ ጭማሪና ከጎረቤት ሀገር የሚመጡ ስደተኞች ጫና ሌላኛው መስፈርት ነው። ሶስተኛው የሀገር ውስጥ የመቋቋም አቅም ነው ወይም ደግሞ ቫልነራቢሊቲ ሪሳይለንስ ነው። የሀገሪቱ የኢኮኖሚ ጥንካሬ፣ የጤናና የትምህርት ተደራሽነት እና መንግስት ለቀውሶቹ ምላሽ የመስጠት አቅሙ ምን ይመስላል በሚሉ መስፈርቶች ላይ ተመስርቶ የኢትዮጵያ ደረጃ ወጥቷል። ኢትዮጵያ በሪፖርቱ ቶፕ ደረጃ ላይ ተቀምጣ ተገኝታለች። ለምሳሌ በግጭትና ጸጥታ ዘርፍ በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች ከፍተኛ ስጋት ተብለው ተመድበዋል። በዚህ ሪፖርት መሰረት በተለይም የእርዳታ ሰራተኞች ወደ ተቸገሩ አካባቢዎች እንዳይገቡ የሚከለክሉ የጸጥታ ችግሮች ለደረጃው መጨመር ትልቅ ምክንያት ተደርገው ተቀምጠዋል። ሌላው በምግብ ዋስትና ዘርፍም እንደዚሁ ኢትዮጵያ በዓለም ላይ ከፍተኛ ቁጥር ያለው ለረሃብ የተጋለጠ ሕዝብ ካለባቸው ቀዳሚ ሀገራት አንዷ ሆናለች። 20 ሚሊዮን የዕለት ጉርስ የሚፈልግ ሕዝብ አለ ብሎ ሪፖርቱ አካቷል። ሪፖርቱ በሚሊዮኖች የሚቆጠሩ ዜጎች በአስቸኳይ የእርዳታ ደረጃ ላይ መሆናቸውን ያሳያል። ኢመርጀንሲ ፈንድ እንደሚያስፈልጋቸው ገልጿል። 20 ሚሊዮን ሰምታችሁኛል አይደል? ቁጥሩን ብልጽግና ይፎክራል። አበባ ተክሎ ውሃ ወደ ሰማይ ረይቶ እና ድም ላይ ሰቅሎ ይፎክራል። ግን ኢንተርናሽናል ሬስኪው ኮሚቴ ያወጣው ሪፖርት ደግሞ በ2026 ማለት ነው 20 ሚሊዮን የዕለት ጉርስ የሚፈልግ ህዝብ ኢትዮጵያ ውስጥ መኖሩን ገልጿል።
በአየር ንብረት ዘርፍ በተደጋጋሚ የሚከሰት ድርቅና ያልተጠበቀ ጎርፍ የዜጎችን የመቋቋም አቅም እጅግ እንዳዳከመው ገልጿል። ሌላው በኢኮኖሚ ዘርፍ የዋጋ ግሽበት፣ ኢንፍሌሽን እና የውጭ ምንዛሬ እጥረት ዜጎች የመግዛት አቅማቸውን እንዲያጡ አድርጓቸዋል ብሏል። የ2026 የክትትል ዝርዝርን በተመለከተ ወይም ደረጃ በተመለከተ የመጀመሪያዎቹ 10 ሀገራት ደረጃ በዓለም አቀፍ ደረጃ አንደኛ ሱዳን፣ ሁለተኛ ፍልስጤም ጋዛ ዌስት ባንክ ማለት ነው፣ ሶስተኛ ደቡብ ሱዳን፣ አራተኛ ኢትዮጵያ፣ አምስተኛ ሃይቲ፣ ስድስተኛ ማይናማር፣ ሰባተኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ማሊ፣ ቡርኪና ፋሶ፣ ሊባኖስ እያለ ይቀጥላል። ይህ ደረጃ የሚያሳየው ኢትዮጵያ በ2026 ዓ.ም በዓለም አቀፍ ደረጃ ትልቅ ትኩረት ከሚያስፈልጋቸው ሀገራት መካከል አንዷ መሆኑን ነው ይላል። የአይአርሲ የ2026 የአደጋ ጊዜ የክትትል ዝርዝር ኢመርጀንሲ ዎች ሊስት ሪፖርት ስለ ተፈናቃዮችና እርዳታ ፈላጊዎች ተረጂዎች ቁጥር የዝርዝር መረጃ አካቷል። በሪፖርቱ መሰረትም የኢትዮጵያ ሁኔታ እንደዚህ ይላል። አንደኛ የሰብአዊ እርዳታ ፈላጊዎች ወይም የተረጂዎች ቁጥር በኢትዮጵያ በአጠቃላይ ከ20 ሚሊዮን በላይ ሰዎች የሰብአዊ እርዳታ ፍላጎት እንዳላቸው ሪፖርቱ ይጠቁማል። ይህ ቁጥር ኢትዮጵያን በዓለም አቀፍ ደረጃ ከፍተኛ ቁጥር ያለው እርዳታ ፈላጊ ሕዝብ ካለባቸው ጥቂት ሀገራት ተርታ ያሰልፋታል። ለዚህ ምክንያቱ ደግሞ ምንድን ነው? አንደኛ የሰሜኑ ጦርነት ነው። አሁንም እየተካሄደ የሚገኘው በአማራና በኦሮሚያ ክልል የሚካሄደው ጦርነት እንደ ኢፌክት ተቀምጧል። ሌላው ድርቅም እንደዚሁ እንደ ምክንያት ተቀምጧል። ሁለተኛ የተፈናቃዮች ቁጥር ዲስፕሌስመንት ማለት ነው። ኢትዮጵያ በሀገር ውስጥ ተፈናቃዮች ቁጥር በዓለም ላይ ካሉ ቀዳሚ ሀገራት አንዷ ናት። የሀገር ውስጥ ተፈናቃዮች ከ4.5 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት ከመኖሪያ ቀያቸው ተፈናቅለው ይገኛሉ። በተለይም በግጭት ምክንያት ከ4.5 ሚሊዮን በላይ ተፈናቃዮች እንዳሉ ገልጿል። ስደተኞች ሪፊውጅ ከዚህ በተጨማሪ ኢትዮጵያ ከሱዳን፣ ከሶማሊያ እና ከደቡብ ሱዳን የመጡ ከ1 ሚሊዮን በላይ ስደተኞችን እያስተናገደ ትገኛለች ይችላል። በተለይ በሱዳን ባለው ጦርነት ምክንያት ወደ ኢትዮጵያ የሚገቡ ስደተኞች ቁጥር መጨመሩ በሪፖርቱ ተመላክቷል። የምግብ ዋስትና እጦት ወይም ደግሞ ፉድ ኢንሴኩሪቲን በተመለከተ 15.8 ሚሊዮን የሚሆኑ ሰዎች በአሁኑ ወቅት ከፍተኛ የምግብ እጥረት ወይም ክራይሲስ ኦፍ ኢመርጀንሲ ሌቭልስ ኦፍ ፉድ ኢንሴኩሪቲ እንዳለባቸው ተገልጿል። በተለይ በድርቅ የተጠቁ አካባቢዎችና በግጭት ቀጠናዎች እርሻቸውን ያላረሱ እርሻቸውን ማረስ ያልቻሉ አርሶ አደሮች ለከፋ ረሃብ ተጋላጭ መሆናቸውን ሪፖርቱ ያሳያል። በሪፖርቱ የተጠቀሰ ስጋት ምንድን ነው? የተጠቀሰ ስጋት በአይአርሲ በሪፖርቱ ላይ የገለጸው ትልቁ ስጋት የገንዘብ ድጋፍ እጥረት ነው። ለኢትዮጵያ የሚያስፈልገው የእርዳታ በጀት በበቂ ሁኔታ ካልተገኘ የተፈናቃዮችና የተረጂዎች ቁጥር በ2026 ይበልጥ ሊጨምር እንደሚችል አስጠንቅቋል። እና ዓለም አቀፍ ተቋማት ይህን ቁጥር ለመቀነስ የተረጂዎችን የሚራቡ ሰዎችን ቁጥር ለመቀነስ ሰፊ ስራ የመስራት ያቀደ ቢሆንም ይሁንና በሁሉም አካባቢዎች ላይ ግጭት መኖራቸው ረሃቡ ባለበት አካባቢ ግጭት መበራከቱ ለስራው እንቅፋት እንደሆነበት ገልጿል በሪፖርቱ። እና አጠቃላይ ኢትዮጵያ በ2026 ሪፖርት በዓለም አቀፍ ደረጃ 4ኛ ደረጃ ላይ ተመድባለች። በአፍሪካ ቀንድ ደግሞ ከሱዳንና ከደቡብ ሱዳን ቀጥሎ 3ኛ ደረጃ ላይ ነች። ሌላኛው የጌታቸው ረዳን አርቲክል ይመለከታል። የአፍሪካ ሪፖርት ላይ በትናንትናው ዕለት አንድ አርቲክል አውጥቷል ጌታቸው ረዳ። በዚህም አርቲክል ላይ የፕሪቶሪያው ስምምነት ለምን ተፈረመ፣ ስለ ስምምነቱ የተሳሳቱ ትርክቶች ምንድን ናቸው፣ አሁን ያለው ችግር ምንድነው፣ የወደፊት ዕጣ ፈንታስ ምን ይመስላል በሚለው ጉዳይ ላይ ዝርዝር የሆነ ነገሮችን ጽፏል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋር በቅርቡ ካደረገው ቆይታ በኋላ ለተነሳበት ትችት የሰጠው ምላሽና ስለ ፕሪቶሪያ ስምምነት ያለውን ይዘት የሚያንጸባርቅ ነው አርቲክሉ። ዋና ዋና ነጥቦቹ ባጭሩ፣ አንደኛ የፕሪቶሪያ ስምምነት ለምን ተፈረመ በሚለው ጉዳይ ላይ ስምምነቱ የተፈረመው በጦር ሜዳ የነበረው እውነታ እጅግ አስከፊ ስለነበረና ትግራይም ጦርነቱን መቋቋም ወደማትችልበት ደረጃ ላይ ደርሳ ስለነበር ነው ብሏል ጌታቸው ረዳ። እና ጽሑፍ ውስጥ የሚገርመው ነገር በወቅቱ ከደብረ ጽዮን ጋር የተጻጻፉትንም ጭምር አካቷል። ጌታቸው ረዳ ሲጽፍለት ደብረ ጽዮን የመለሰለትን መልስንም አካቷል። ሳትፈራረም እንዳትመለስ እንዳለው ማለት ነው። ሌላው የትግራይ አመራር ያለምንም ቅድመ ሁኔታ ጦርነቱን አቁሙ የሚል ትዕዛዝ ለልዑኩ ሰጥቶ ነበር።
ጦርነቱ ቢቀጥል ኑሮ የትግራይ የፖለቲካ ህልውና ሊጠፋ ይችል እንደነበር ጌታቸው ተናግሯል። ጦርነቱ ቢቀጥል ኑሮ 2-3 ቀን ቢቀጥል ኑሮ የትግራይ የፖለቲካ ህልውና ያበቃለት ነበር ብሏል ጌታቸው ረዳ እና ያንንም ማድረግ የቻለው አብይ አህመድ መሆኑን ገልጿል። ስለ ስምምነቱ የተሳሳቱ ትርክቶች እየተነዙ ናቸው ብሏል። ልዑኩ ወልቃይትንና ራያን አሳልፎ ሰጥቷል የሚለው ክስ ሐሰት መሆኑን ገልጿል ጌታቸው። በወቅቱ የፌዴራል መንግስቱ እነዚህን አካባቢዎች በተመለከተ ልዑኩን ለማስገደድ የሞከረ ቢሆንም በሽማግሌዎቹ ኡሁሩ ኬንያታና በተለይም በአብይ አህመድ ጥረት ጣልቃ ገብነት ያንን ከመፈረም ድነናል ብሏል ጌታቸው ረዳ። ስለ ወልቃይት ልንፈረም ነበረ፣ አብቅቶ ነበር። መጨረሻ ላይ ግን ኡሁሩ ኬንያታና አብይ አህመድ ጣልቃ በመግባታቸው የተነሳ ያ ነገር እንዳይካተት ሆኗል ብሏል። አሁን ያለው ችግር ምንድነው በሚለው ጉዳይ ደግሞ የውስጥ የስልጣን ሽኩቻ አለ ይላል። ትግራይ ውስጥ የውስጥ የስልጣን ሽኩቻ አለ። በትግራይ አመራር ውስጥ ያለው የውስጥ ክፍፍል ለስምምነቱ መተግበር ትልቅ እንቅፋት ሆኗል ይላል። አንዳንዶቹ ስምምነቱን ለፖለቲካ መጠቀሚያነት እየተጠቀሙበት ነው ብሏል ጌታቸው ረዳ። ሌላው ኤርትራም የፕሪቶሪያው ስምምነት ስለ ኤርትራ ሰራዊትና ተጠያቂነት በግልጽ አለማስቀመጡ ትልቅ ክፍተት ሆኖ ቀጥሏል ብሏል። ኤርትራ የስምምነቱ አካል ስላልነበረች አሁንም የሰላሙ ስጋቱን አቀጥላለች ብሏል ጌታቸው ረዳ። የወደፊት ዕጣ ፈንታ የፕሪቶሪያው ስምምነት ትግራይን ከፌዴራል መንግስቱ ጋር የሚያገናኝ ብቸኛው ህጋዊ ድልድይ ነው ብሏል። ሰላሙ ዘላቂ የሚሆነው አመራሮቹ ስምምነቱን ለስልጣን ሽኩቻ መጠቀማቸውን ትተው ለህዝብ ጥቅም ሲሉ በተግባር ሲተረጉሙት ብቻ መሆኑንም አቶ ጌታቸው ተናግሯል። ሲጠቃለል አቶ ጌታቸው ሰላሙ የመጣው ከፍላጎት በላይ በነበረና በወቅቱ በነበረው አስገዳጅ ሁኔታ መሆኑን አሁንም ሰላሙን አደጋ ላይ እየጣለ ያለው የፖለቲካ ሴራና የውስጥ ሽኩቻ መሆኑን ገልጿል። እና ሲጠቃለል ሁለት ወሳኝ ነገር አስተላልፏል ጌታቸው ረዳ። ዘአፍሪካ ሪፖርት ላይ በጻፈው አርቲክል ሁለት መልእክት አስተላልፏል። ይኸው ምንድነው? ወልቃይትን በተመለከተ የውዝግብ አጀንዳ ሆኖ እንዲቀጥል ጠቅላይ ሚኒስትሩ በማሰቡ የተነሳ የለየለት ነገር እንዳይፈረም ማድረግ ችሏል። ወልቃይትን አሁንም የመከራከሪያ ርዕስ ያደረገው ጠቅላይ ሚኒስትሩ ያኔ የሰጠው ወይም ጌታቸው ረዳ ያመሰገነው ጣልቃ ገብነት መሆኑን ገልጿል። ሌላው ደግሞ ይህን እንኳ አብይን በግልጽ ሲናገረው ነበር፣ የህወሓት ነገር አብቅቶ ነበር እና ይህንን ጌታቸው ማረጋግጧል። የደብረ ጽዮንን ኤስኤምኤስ ቴክስትም ጭምር በማካተት የህወሓት የፖለቲካ ህልውና አብቅቶ ነበር ይላል እና ከመቃብር አፋፍ የታደጋት አብይ አህመድ መሆኑን ድርድሩ መሆኑን ይገልጻል። እኔ አሁን ላይ ህወሓት ለምን ጠፋ አልጠፋ የሚል አስተሳሰብ የትኛው መመሪያ ላይ አለ ብዬ አላስብም። ግን የብልጽግና ካድሬዎች ምን አድርጉ እንደሚሉን ግን ሊገባኝ አልቻለም። ባንዳ እንደገና ጁንታ የሚል ዘፈን ይዘው የመጡበት ምክንያት ግልጽ አይደለም። ፈልጋችሁ ያደረጋችሁትን ነገር ነው እያጨዳችሁ ያላችሁት። መሐመድ ተሰማ በቅርቡ ሲቀባጥር ነበረ። ኤርትራ የትግራይ ኃይሎች እና የአማራ ፋኖች ተባብረው ሊወጉን ነው፣ በየአቅጣጫው እየከበቡን ነው ሲል ነበር። ያን ሲሰማ የምዕራብ ጎጃም ህዝብ እንዳፈ ያርግልን በማለት መልሷል አሉ። እንዳፈ ያርግልን መሐመድ ተሰማ እና ነገሩ እንዳፈ ያርግልን እንኳን አይሉ ጥቁርቁር ብሏል፣ አውቅቷል፣ በሲጋራ ተቃጥሏል። እና ለማንኛውም ግን የሶስቱ ህዝቦች ትብብር ሲነገር ሰሜን ጎጃም ተሰብሳቢ ህዝብ ፊት ላይ ትልቅ የሆነ ተስፋ ይታይ ነበር። ስለዚህ ያጨዳችሁትን ነው እየዘራችሁ ያላችሁት። ያጨዳችሁትን የፈለጋችሁትን ነው እያጨዳችሁ ያላችሁት። በተመሳሳይ መልኩ ነገ ወልቃይት ላይ ለሚከሰተው ነገር ያ እነ አብይ አህመድና እነ ኮሎኔል ደመቀ ዘውዱ እና ሸተ ደምለው ተመካክረው ያደረጉት ነገር ነው ያደረጉት ጉዳይ ነው የሚሆነው። እዛ አካባቢ ላይ የሚገኝም ትርፋማነት ኪሳራም የነሱ ነው የሚሆነው። ለምን ያን ውሳኔ የወሰኑት እነሱ ናቸው። አሰላለፋቸውን ከአብይ ጋር ያደረጉት ፈቅደው ነው። እንደዚህ አይነት አርቲክል እንኳን እየወጣ የተሰራው ስራ እንኳን በግልጽ እየተነገራቸው እነሱ ምርጫቸው የአማራን ትግል ማጣጣል ነው። ከአማራነት ተንሸራተው ወደ ጎንደሬነት ወርደው ነበር። አሁን ከጎንደሬነት ተንሸራተው ወልቃይቴ መባል ተጀምሯል። ያም ሆኖ ግን ከአማራነት የሸሸ ከአማራነት ያፈገፈገ ወልቃይት ላይ የሚያስከብረው ማንነት ይኖራል ተብሎ አይታሰብም።
ሌላው ከዚህ ጋር በተያያዘ እንግዲህ ትናንትና ታደሰ ወረደ ወደ 4 ኪሎ ተጠርቶ መጥቶ ነበረ። ጀነራል ታደሰ ወረደ ወደ 4 ኪሎ ተጠርቶ መጥቶ ነበር እና ከነገገሩም በኋላ ታግደው የነበሩ የባንክ አካውንቶች፣ ተዘግተው የነበሩ ባንኮች እንዲከፈቱ ትዕዛዝ መተላለፉን ሰምተናል። የብልጽግና ካድሬዎች አንዳንድ ነገሮች እያጋሩ ነው። ታደሰ ወረደ ለብልጽግና መረጃ የሚያደርስ ሰው ነው ተብሎ በመጠርጠሩ የተነሳ አብሮት ልዑክ ቡድን እንዲመጣ መደረጉን ገልጸዋል። በተለይ ደግሞ ጀኔራል ምግበ በአክሱም ባደረገው ንግግር ላይ የጊዜያዊ መስተዳድር ፕሬዝዳንቱ ለብቻው ሾልኮ እየሄደ ትግራይን አደጋ ውስጥ እየደቀነ ነው ከማለቱ ጋር ተያይዞ ልዑክ ቡድን እየመራ ነው የመጣው። እንግዲህ ጀኔራል ታደሰ ወረደ መረር ያለ ነገር ሲናገር ነበር። ለሰላም ብለን አሳልፈን የምንሰጠው ግዛት የለም እያለ ሲናገር ነበር። አሁን ላይ ደግሞ በእያንዳንዱ ነገር የሚጣለው ማዕቀብ፣ የሚዘጋው አካውንት እና ትግራይ ላይ እየተካሄደ ያለው ፖለቲካዊ ጦርነት ከባድ የሆነ አደጋ መደቀኑን ሲገልጽ ነበር። አንዳንዶቹ እልባት አግኝተዋል። የብልጽግና ካድሬዎች ግን አሁን ልዑክ ቡድኑ ጋር የመጣው ከውጭ ሀገር ስላስመጡት ከውጭ ሀገር ስላስገቡት አንቲ ድሮን መረጃ እንዳይሰጥባቸው ነው እያሉ እየጻፉ ይገኛሉ። እነ ጌትነት አልማው ይህንን መናገር ከፈለገ እኮ በአካል መምጣት አይጠበቅበትም፣ በስልክ ማስተላለፍ ይችላል። ግን ብዙ መረጃዎች ሰጥተውናል፣ ብዙ መረጃዎች ጽፏል ጌትነት አልማው። ያው ሁሉ ነገር ሲዘረዝር የመንግስትን ድክመት እንደዘረዘረ ግን አያውቅም ነበር። የመንግስትን ድክመት ነው የዘረዘርከው። ትግራይ ላይ የሚሰራው ነገር ብልጽግና ከሚሰራው ነገር በላይ መሆኑን ነው። ትግራይ ሙሉ ለሙሉ ከፌዴራል ቁጥጥር ውጭ መሆኗን የሚገልጽ ነው ያጋራው ነገር። አንቲ ድሮን ስለመገዛቱ ነው የነገረን። ሌላው ደግሞ ከፌዴራል መንግስቱ ከታጠቃቸው ድሮኖች በላይ የሆኑ ድሮኖች እያስገቡ መሆናቸውን ነው የነገረን። ከፍተኛ የሆነ የውጭ ምንዛሬ በወርቅ ማዕድን ወደ ውጭ በመላክ ከፍተኛ የሆነ ዶላር ለማግኘት ኃይለኛ ማሽን እያስገቡ መሆናቸውን ነው የነገረን። ለጦርነቱ በርካታ ኮማንዶ እየሰለጠነ መሆኑን ነው የነገረን እና ትግራይ ላይ ያለውን ዝግጅት ሲነግራችሁ ጌትነት አልማው ሲነግራችሁ እንደዚህ አይነት ዝግጅት በፌዴራልም አለመኖሩን ትረዳላችሁ። ይሄ ሁሉ ግን አለቃችሁ ፈቅዶና ፈልጎ ያደረገው መሆኑን መረዳት ያስፈልጋል። ካልገባችሁ ደግሞ ጌታቸው ረዳ ትናንትና ዘአፍሪካ ሪፖርት ላይ ያወጣውን አርቲክል ገብታችሁ ማንበብ ትችላላችሁ ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁኝ። ሰላም ሁኑልኝ።